አሁን ደግሞ ያለነው የሙኒክ ኤር ዲዛስተር ያጋጠማቸው ሰዎች የሚታሰቡበት ክፍል ውስጥ ነው። እንግዲህ የሙኒክ ኤር ዲዛስተር የብሪቲሽ ዩሮፒያን ኤርዌይስ ፍላይት ነምበር 609 የማንቸስተር ቲም አባላትንና ስታፎችን እንዲሁም የተለያዩ ጋዜጠኞችን ከዩሮፒያን ካፕ ማች ቤልግሬድ ውስጥ ዩጎዝላቪያ በአሁኑ ሰርቢያ በምትባለው ውስጥ ይዞ በመምጣት ላይ ያለ እንግዲህ በሰዓቱም በዛ ጊዜ ሬድ ስታር ቤልግሬድ የተባለ ክለብን ገጥመው 3-3 አሸንፈው ኩሌታ ወጥተው ነበረ። እንግዲህ ይህ ኤርክራፍት ሙኒክ ላይ ፊውል ለመጫን ቆሞ ነበረ። ከዛ እንግዲህ ቴክኦፍ ለማድረግ በሚሞክርበት ጊዜ ከ3 ቴክኦፍ ሙከራ በኋላ እንግዲህ ቀልጦ የቀለጠ በረዶ አደጋውን ሊፈጥር ችሏል። ይህም ከረንዌይ ወጥቶ ብዙ ችግሮች ሊያጋጥሙ ይችላል። እንግዲህ በዛ ጊዜ 8 የማንቸስተር ዩናይትድ ተጫዋቾች ሊያርፉ ችለዋል። ከነሱ ውስጥ ደግሞ ሌሎች ደግሞ 3 የክለቡ አባላቶች፣ 8 ጋዜጠኞች፣ 2 ክሩዎች እንዲሁም 2 ሌላ ፓሴንጀሮች ሊያልፉ ችለዋል። በአጠቃላይ 23 ሰዎች በዚህ አደጋ ህይወታቸውን አጥተዋል። በጣም በከፍተኛ ሁኔታም ክለቡን ጎድቶታል። እንግዲህ በሰዓቱ በከፍተኛ ሁኔታ የሀዘን ጊዜ የነበረ ሲሆን ጋዜጠኞችን በተለያየ መልኩ በጋዜጣ ላይ በተለያየ መልኩ ዘግበውታል። አሁን እዚህ ጋር ደግሞ የምታዩት ደግሞ በሰዓቱ እንዴት ተዘገበ፣ ምን ነበረ የሚለውን የተለያዩ የወጡ የጋዜጣ ህትመቶችን በዚህ መልኩ አቅርበዋቸዋል። በጣም የማንቸስተር ዩናይትድ በጣም ከባዱ ጊዜ ከነበሩት ውስጥ እነዚህ ናቸው። ሆኖም ግን በሰዓቱ አደጋው ከደረሰባቸው ማናጀር ማለትም ማት በስቢ በሳቸው ብርታት እንግዲህ ቲሙን ከእንደገና ሪቢልድ አድርጎ ወደ አሁን ወዳለበት ጊዜ ሊመጣ ሆኗል።